አንዲት ሴት ከባቲ ድሎምበሬ ሀገር ከህይወት ተፈራቄ ከሐረር ተነስታ ኢትዮጵያን ብቻ ሳይሆን አፍሪካን ባለም መድረክ አስተዋወቀች። አቅሟን ጠንቅቀው የሚያውቁ ዘ ዎኪንግ ኢንሳይክሎፒዲያ ኦፍ አፍሪካን አፌርስ ሲሏት ነበር። ተንቀሳቃሿ የአፍሪካ ጉዳዮች መዝገብ ማለታቸው ነው። ከዚህ በተቃራኒ ደግሞ ብዙዎች ስሟን እንኳን በትክክል አያውቁም። ዛሬ ደግሞ አርፋለች። ይህ የቆንጂት ስነ ጊዮርጊስ ታሪክ ነው። ከ86 ዓመታት በፊት በጥንታዊቷ አማላይ የዲፕሎማሲና የንግድ ከተማ ሐረር የተወለደችው ቆንጂት በወጣትነቷ ለሴቶች የተዘጋ የነበረውን ዓለም በፍጥነት ታስከፍተዋለች ብሎ ማንም አልጠበቀም። እንደመታደል ግን በ1950ዎቹ ኢትዮጵያ ከውጭ ዓለም ጋር አዲስ ግንኙነት እየገነባች ነበር። የአፍሪካ አንድነት ድርጅት ህልው እየሆነ ነበር። በዚህ ጊዜ ቆንጂት የተባለች ቆንጅዬ ወጣት ሴት የኢትዮጵያ ውጭ ጉዳይ ሚኒስቴርን ተቀላቀለች። ይህ የታሪኳ መጀመሪያ ነበር። ትልቋ ኢትዮጵያዊት ዲፕሎማት ቆንጂት ስነ ጊዮርጊስ በኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ ከዴስክ ኦፊሰርነት ጀምሮ አገልግላለች። ከዚያ ቀስ በቀስ ከፍ እያለች ሄደች። በዚያ ዘመን ሴቶችን በዲፕሎማሲ መስክ ላይ ማየት ብርቅ ነበር። ነገር ግን ቆንጂት ህጎችን አልተከተለችም። እሷ ራሷ ህግ ፈጠረች እንጂ። ቆንጂት ስነ ጊዮርጊስ ከዮዲት እምሩ በኋላ የኢትዮጵያ ሁለተኛዋ ሴት አምባሳደር ለመሆን በቅታለች። ለዚህም ይመስላል አድናቂዎቿ እሷ ቀድሞ የተጠረገ መንገድ አልነበራትም፣ ራሷ መንገድ ፈጠረች እንጂ ሲሉ ይደመሙባታል። አምባሳደር ቆንጂት ከዚያ በኋላ ኢትዮጵያን ብቻ ሳይሆን መላ አፍሪካን ወክላለች። በተባበሩት መንግስታት ድርጅት፣ በአፍሪካ ህብረትና በሌሎችም ዓለም አቀፍ መድረኮች አምባሳደር ቆንጂት ስነ ጊዮርጊስ የኢትዮጵያና የሰው ልጆች ድምጽ ነበረች። ኦታዋ፣ ካይሮ፣ ቴልአቪቭ፣ ቬና እያለች የዲፕሎማሲው ባህር ላይ በክህሎት ቀዝፋለች። ከሀገር ወደ ሀገር ከአህጉር ወደ አህጉር እየተዘዋወረች ታላቅ ሴት መሆኗን አስመስክራለች። በዚህ ሁሉ እንቅስቃሴዋ የእርሷ ስራ አንድ ነበር፣ ኢትዮጵያንና አፍሪካን ከፍ ማድረግ። አምባሳደር ቆንጂት ስነ ጊዮርጊስ በኢጋድ የተመራው የደቡብ ሱዳን የሰላም ሂደት ጠቢብ ነበረች። እርሷ በዚያ ላይ ልዩ አማካሪ ሆና አገልግላለች። ሰላም ተጉዞ አይመጣም ይገነባል በሚለው እውነት ታምናለች። እናም ቆንጂት ከሚገነቡት መካከል አንዷ ነበረች። ለአምባሳደር ቆንጂት ስነ ጊዮርጊስ ዲፕሎማሲ ስራ አልነበረም፣ ተልእኮ ነበር። ይህን ተልእኮዋ በድል እንደፈጸመች የተረዳው አዲስ አበባ ዩኒቨርሲቲ የክብር ዶክትሬት ሰጥቷታል። ዛሬ አምባሳደር ቆንጂት ስነ ጊዮርጊስ የተባለ ስም የሴቶች ድፍረት፣ የአፍሪካ ክብር፣ የኢትዮጵያ ድምጽ ሆኖ ይታወሳል። ዛሬ ታላቋ ዲፕሎማት ቆንጂት ስነ ጊዮርጊስ ከኛ ጋር የለችም። ነገር ግን ታሪኳና ተጽዕኖዋ እንደ መልካም ሽቶ እያወደን ይቀጥላል። ኢትዮጵያን ወደ ዓለም ያደረሰችው ሴት አምባሳደር ቆንጂት ስነ ጊዮርጊስ ከመለስ ዜናዊ አስረስ ጋር ጥብቅ ፍቅር ነበራት ተብለናል። ከሌላዋ ደማቅ የዲፕሎማሲ ዓለም ስም ሳህለወርቅ ዘውዴ ጋርም ፍቅር ነበሩ አሉ። ቀጣዩ መልእክት ደግሞ የቴዎድሮስ አድሃኖም ገብረኢየሱስ ነው። እሳቸው የዓለም ጤና ድርጅት ዋና ዲሬክተር ናቸው። የአምባሳደር ቆንጂት ስነ ጊዮርጊስን ህልፈት መነሻ አድርገው ያቀረቡት የእንግሊዝኛ መልእክት ወደ አማርኛ ተተርጉሞ እንዲህ ይነበባል። ልቤ እጅግ በከባዱ አዝኗል። የቀድሞ ባልደረባዬና የቅርብ ጓደኛዬ አምባሳደር ቆንጂት ስነ ጊዮርጊስ በማረፋቸው አዝኛለሁ። ይህን መልእክት የምጽፈው አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት በመለየታቸው አስደናቂዋን የዲፕሎማሲ ሰው ለመሰናበት ነው። አምባሳደር ቆንጂት ስነ ጊዮርጊስ በ1962 እንደ አውሮፓውያን አቆጣጠር ወደ ውጭ ጉዳይ ሚኒስቴር ገቡ። ይህም የአፍሪካ አንድነት ድርጅት ከመመስረቱ አንድ ዓመት በፊት ነበር። ከመጀመሪያ ዘመናቸው ጀምሮ ለኮሎኒያሊዝም ማብቃት የተሰማሩ ሲሆን ሙሉ ሕይወታቸውን ለዚህ ጉዳይ ሰጡ። በኋላም ኢትዮጵያን በአፍሪካ ህብረት ቋሚ ተወካይ ሆነው አገለገሉ። በዚያም የአህጉሩን ዕጣ በጥበብ በክብርና በማይናቅ ቁርጠኝነት ማቀናበር ቀጠሉ። በአስደናቂ የሥራ ሕይወታቸው ውስጥ ብዙ መንገዶችን ከፈቱ። በስኬታቸው ብቻ ሳይሆን በታጋሽነትና በዝምታ የተሞላ ክብር ያለው ባህሪያቸው እውነተኛ ሴት አድርጓቸዋል። የአገልግሎታቸው ትርፍ የማይመዘን ነው። እረፍታቸውም ሊሞላ የማይችል ባዶነት አስቀምጧል። በሰላም ረፊ ውድ ቆንጂት፣ እጅግ እንናፍቅሻለን፣ ፈጽሞ አንረሳሽም። እንዲህ ያለው የሐዘን መግለጫ አንጋፋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት መለያየታቸውን ተከትሎ ውጭ ጉዳይ ሚኒስቴር ካስታወቀው በኋላ የተከታተለ ነው። አምባሳደር ቆንጂት በአገልግሎት ዘመናቸው በኦታዋ፣ ካይሮ፣ ቴልአቪቭ እና ቬና ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆን ሰርተዋል። አምባሳደር ቆንጂት በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዋና ዲሬክተርነትንም ለበርካታ ዓመታት ዋና ዲሬክተር በመሆን መርተዋል። ጠቅላይ ሚኒስትር አብይ አህመድ አሊ
አምባሳደር ቆንጂት ከእርሳቸው በኋላ በርካታ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን አስፍተዋል በማለት በአምባሳደሩ ህልፈት የተሰማቸውን ሐዘን በገለጹበት መልእክት ላይ ጠቅሰዋል። ሌሎች የኢትዮጵያ የአሁን ሚኒስትሮችና ባለስልጣናትም ይህንን ሐዘን እያስተጋቡት ይገኛሉ። የአፍሪካ ህብረት ጠንካራ አህጉራዊ ተቋም አይደለም ተብሎ የሚሰነዘሩ ወቀሳዎችን በተመለከተ አምባሳደር ቆንጂት የሚናገሩት አላቸው። እንዲህ ይላሉ። የአፍሪካ አንድነት ድርጅት ሲመሰረት ከነበሩት ዓላማዎች መካከል አንዱና ዋነኛ የሆነውን ቅኝ አገዛዝን የማስወገድና ነጻነትን የማስፈን ዓላማን አሳክቷል። በአህጉራዊ መድረክነቱም የአባል ሀገሮችን የጋራ አጀንዳና ትብብር ለማሳካት በርካታ ስኬታማ ስራዎችን ሰርቷል። የአህጉሩ መሪ ድርጅት ሰላምና መረጋጋትን ከማስፈን የማህበራዊና ኢኮኖሚያዊ ልማትን ውህደት ከመፍጠር መልካም አስተዳደር ከማስፈንና ሙስናን ከመዋጋት መፈንቅለ መንግስትንና የአንድ ሰውን አመራር ከማስወገድ በአገሮች መካከል የሚደረግ ጦርነትንና የእርስ በርስ ጦርነትን ከማስቀረት የኢኮኖሚ መላሸቅንና የብድር ጫናን ከማስወገድ የአፍሪካ ኢኮኖሚ በዓለም አቀፍ የገንዘብ ተቋማት ተጽዕኖ ስር እንዳይወድቅ ከመከላከል አኳያ መጠነ ሰፊ ተግዳሮቶች እንደነበሩበት ግልጽ ነው። ይሁንና የአፍሪካ አንድነት ድርጅት እንዲሁም የአፍሪካ ህብረት ሰራተኞች ባለፉት 5 አስርት ዓመታት ነገሮችን ለመቀየር ጠንክረው ሰርተዋል። ለውጡ አዝጋሚ ቢሆንም ለውጥ ለማምጣት ከፍተኛ ጥረት አድርገዋል። በኢኮኖሚውም ሆነ በፖለቲካው ዘርፍ በርካታ መሻሻሎች አሉ ብለዋል። የአፍሪካ ህብረት የአፍሪካ አንድነት ድርጅትን እንዲተካው የተደረገው አንዳንድ ድክመቶቹን ከግምት ውስጥ አስገብቶ ነው። ሰፊ የተሳትፎ መሰረት ያልነበረውና የልሂቃኑ ሚና ግዝፎ የሚያይ ነበር። ህዝባዊ ተሳትፎም የህዝቡ አንዱ ዋነኛ መሪ ሆኗል ብለዋል። የአፍሪካ ህብረት ከልሂቃን ሚና ይልቅ ለተቋማዊ አደረጃጀቱ ትኩረት መስጠቱ፣ የኢኮኖሚና የፖለቲካ ለውጥ ዘላቂነት ላይ የሚያተኩሩ መርሃ ግብሮችን ቀርጾ መተግበሩ፣ የሰላምና ደህንነት ካውንስል የአፍሪካን በተጠንቀቅ የቆመ ኃይል፣ የግጭት ቅድመ ማስጠንቀቂያ ስርዓት፣ የሽማግሌዎች ቡድን፣ የሰላም ፈንድና መሰል አደረጃጀቶችና መርሃ ግብሮች ተቋቁመው ተጨባጭ ለውጥ ማስመዝገብ መጀመራቸው የክፍለ አህጉራዊ ህብረቶችን እድገትና መሻሻል፣ በህብረቱ የሚመሩ የሰላም ማስከበር ተልዕኮዎች ውጤታማ መሆናቸው፣ በአፍሪካ የሚከሰቱ ግጭቶች መቀነሳቸው፣ ማህበረ ምጣኔ ሀብታዊና ፖለቲካዊ ፋይዳ ያላቸውና አፍሪካን ከቀሪው ዓለም ጋር ያስተሳሰሩ ጠንካራ የሁለትዮሽ ግንኙነቶች መፈጠራቸው፣ አፍሪካ በአንድ ድምጽ መናገር መጀመሯ እንዲሁም የአፍሪካ መንግስታት ለዲሞክራሲያዊ ስርዓት ያላቸው ቁርጠኝነት ከጊዜ ወደ ጊዜ መጨመሩ አምባሳደር ቆንጂት የመጪውን ጊዜ ተስፋ ከተግዳሮቶቹ በላይ እንዲያዩት አድርጓቸዋል። በሂደት ዘላቂ ዲሞክራሲያዊ ስርዓት በአፍሪካ ለመገንባት እየተሰራ ያለው ስራ አበረታች ነው። መጪው 50 ዓመት ካለፈው 50 ዓመት ፈጽሞ የተለየ እንደሚሆን አጀንዳ 2063 የተሰኘው የአፍሪካ ህብረት ታላቁ ራዕይ ዲሞክራሲ የተረጋገጠባትና ኢኮኖሚው በተፋጠነ ሁኔታ የሚያድግባት አፍሪካን እንደሚፈጠር ተስፋ አለኝ ይላሉ። የአፍሪካ ህብረት ብሩህ መጪ ጊዜን ለማረጋገጥ በዋነኝነት በገንዘብ ራሱን ሊችል፣ ተቋማዊ አቅሙን ሊያዳብር፣ የሰላምና የጸጥታ ተግዳሮቶችን በሚገባ ሊወጣ፣ በአባል ሀገሮች መካከል በተለያዩ ምክንያቶች ያሉትን የመከፋፈል አደጋዎች ሊያስወግድ፣ በአካባቢያዊ የኢኮኖሚ ማህበረሰቦች መካከል ያለውን ተደራራቢ አባልነት ሊያስወግድ፣ ደካማውን ኢኮኖሚያዊና የመሰረተ ልማት ውህደቶችን ሊያጠናክር እንደሚገባ ይመክራሉ። ወጣቱ ትውልድ ሰላማዊ የበለጸገችና የተባበረች አፍሪካን እውን ለማድረግ የተሻለ ጊዜ ላይ መሆኑንም በተደጋጋሚ አስገንዝቧል። የአፍሪካ ህብረት በህዳር ወር 2008 ዓ.ም ለአምባሳደር ቆንጂት ደማቅ የስንብትና የምስጋና መርሃ ግብር አዘጋጅቶ ሽኝት አድርጎላቸዋል፣ አመስግኗቸዋልም። በወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር የነበሩት ኒኮሳዛና ዴላሚኒ ዙማ በስንብት ወይም ምስጋና መርሃ ግብሩ ላይ ባደረጉት ንግግር አምባሳደር ቆንጂት ከአፍሪካ ምርጥ ሴት ልጆች መካከል አንዷ ናቸው። አምባሳደር ቆንጂት አገራቸውንና አህጉራቸውን ከልብ የሚወዱ ዲፕሎማት ናቸው በማለት አምባሳደሯ ለኢትዮጵያ ብቻ ሳይሆን ለአፍሪካም ጭምር የታገሉ አንጋፋ ባለውለታ እንደሆኑ መስክረዋል። ከዚህ በተጨማሪም አምባሳደር ቆንጂት በቀጣይ ጊዜያት ተዝቆ በማያልቀው የካበተ የዲፕሎማሲ ልምዳቸው የአፍሪካ ህብረትን በምክር እንዲያግዙም ሊቀመንበሯ ጠይቀዋቸው ነበር። በጊዜው በአፍሪካ ህብረት የኡጋንዳ አምባሳደር የነበሩት ሙልሰቡጃ ካቴንዶ በበኩላቸው አምባሳደር ቆንጂት ለሀገራቸው ለአህጉራቸውና ለሙያቸው የተለየ ፍቅር ያላቸውና ልዩ የሆኑ አንጋፋ ባለሙያ እንደሆኑ ተናግረው ነበር። በወቅቱ በኢትዮጵያ የፈረንሳይ አምባሳደር የነበሩት ብሪጂት ኮሌትም አምባሳደር ቆንጂት ለኢትዮጵያና ለአፍሪካ ላበረከቱት አስተዋጽኦ አድናቆታቸውን ገልጸውላቸዋል። በሩሲያ የዚምባብዌ አምባሳደር ማይክ ኒኮላስ ሳንጎ አምባሳደር ቆንጂትን አንጋፋ አርበኛ ዲፕሎማትና ሁለገብ ሰው፣ ሁላችንም ልንደርስበት የምንመኘው አስደናቂ ደረጃ ላይ የደረሱ ጠንካራ ሴት በማለት ገልጸዋቸዋል። አምባሳደር ቆንጂት የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን እንዲሻሻል በተለይም የአፍሪካ አድራሽ አፍሪካን ሃውስ
ተብሎ የሚታወቀው የኮሚሽኑ ክፍል አፍሪካዊ ማንነትን የሚያንጸባርቅ ሙዚየም እንዲሆን የተጫወቱት ሚና የሚዘነጋ እንዳልሆነ የኮሚሽኑ የቀድሞ ዋና ጸሐፊ ካርሎስ ሎፔስ ተናግረዋል። የቀድሞው የፌዴሪ ውጭ ጉዳይ ሚኒስትርና የአሁኑ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አምባሳደር ቆንጂት ወደ 53 ዓመታት በተጠጋው አገልግሎታቸው ህዝብን በማገልገል ስለሚገኝ ክብርና ኩራት አስተምረውናል። በረጅም ዓመታት አገልግሎታቸውና በካበተ ልምድ ባለቤትነታቸው ምክንያት የአፍሪካ ጉዳዮች ኢንሳይክሎፒዲያ ኦፍ አፍሪካን አፍሪስ እንላቸዋለን። አፍሪካ በዲፕሎማሲው መስክ ወደፊት እንድትራመድ በትጋት ሲሰሩ የኖሩ ጠንካራና ልዩ ሰው ናቸው በማለት ስለ አምባሳደር ቆንጂት አበርክቶ ተናግረዋል። አምባሳደር ቆንጂት በስንብትና ምስጋና መርሃ ግብሩ ላይ ስራዬ ህይወቴ ነበር፣ ሁሉንም ዋጋ የከፈልኩት ለስራዬ ነው። ከበርካታ ዓመታት አገልግሎት በኋላ ጡረታ ስዋጣ ልዩ ስሜት የተሰማኝም ለዚህ ነው። አገርን በትጋትና በሙሉ አቅም ከማገልገል የበለጠ ክብር የለም በማለት ተናግረዋል። ለ52 ዓመታት ከ10 ወራት ያህል ኢትዮጵያንና አፍሪካን በትጋት ያገለገሉት የዲፕሎማሲው እናት አምባሳደር ቆንጂት ይህን ያህል ጊዜ አገልግለው አሁንም ለተጨማሪ ዓመታት ቢያገለግሉ ደስታቸው ነው ይላል በጊዜው መረጃ ያወጣ ድረገጽ። ለዚህም ነው የአፍሪካ ህብረት በህዳር 2008 ዓ.ም ባዘጋጀላቸው የስንብትና የምስጋና መርሃ ግብር ላይ ወዳጆቼ ኢትዮጵያና አፍሪካ ታላቅ ግስጋሴ እያደረጉ በሚገኙበት በዚህ ጊዜ የሚከናወኑ የዲፕሎማሲ ስራዎች ላይ ለመሳተፍ ስል የጡረታ ጊዜ ባይደርስ ጥሩ ነበር የሚል ምኞት ያድሮብኛል በማለት ከግማሽ ክፍለ ዘመን በላይ ባስቆጠሩ አገልግሎታቸው ላይ ተጨማሪ ዓመታትን ቢቆዩ ፍላጎታቸው እንደነበር የተናገሩት 51 ዓመታት በሰራው ስራና ለሀገሬ ብሎም ለአህጉሩ ባደረኩት አስተዋጽኦ ኮራለሁ። የግል ህይወቴንና የቤተሰቦቼን ፍላጎት መስዋዕት አድርጌ ነው በስራው ላይ ይህን ያህል ዓመታት የቆየሁት። የጎደሉ ነገሮች ነገ ይሞላሉ። ወደኋላ ተመልሼ ስራዎችን ሳያቸው እርካታን የሚሰማኝ እንጂ ጸጸት የለኝም። ሁሉም አፍሪካዊ የህብረቱን ስራ ለማገዝና ለመለወጥ ሚና እንዳለው ሊገነዘብ ይገባል። ሁሉም አፍሪካውያን ባገኙት አጋጣሚ ሁሉ አፍሪካ ህብረትን አጀንዳ ሊያደርጉት ይገባል። እኔ ማገዝ የሚችለውን ሁሉ ለመርዳት ምንጊዜም ዝግጁ ነኝ ብለዋል። አምባሳደር ቆንጂት ለረጅም ዓመታት አገልግሎታቸው ሽልማቶችን አግኝተዋል። ለአብነት ያህል በጥር ወር 2011 ዓ.ም ለረጅም ዘመናት የዲፕሎማሲ አገልግሎታቸው ከኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ የምስጋናና የእውቅና ሰርተፊኬት ተቀብለዋል። አዲስ አበባ ዩኒቨርሲቲ በ2008 ዓ.ም የክብር ዶክትሬት ዲግሪ ሰጥቷቸዋል። ዛሬ እኒህ ሰው በህይወት የሉም። አበቃን። ሰላም ይስጥልን።